ምርልሽ ነው ናርድዬ እኔ ወዳ አብሽር እሺ አይዞሽ የሆነ ነገር ግን ይኖራል ብዬ አስባለሁ ወይ ሌላ ሰው በቃ ናርዲ ሞተሻል ብለናል ሞተሻል በቃ ለቤተሰብሽ ደውይና ንገሪ እንትን እንዳይሉብሽ ኧረ እዛ ይደርሳል ብለሽ አሁን እኮ ነው አሁን ድንገት እንትን ብለው ይሄ ስታለቀቁ መጥቶ እኮ እንትን እያለ ነው ጎረቤት ራሱ እየመጣ ነው እኮ ኧረ አይደርስም ቤተሰብ ጋር ዝም ብለሽ ላይቭ ላይ እንደዚህ ወይ በራስሽ ቤት ግቢ ዝም ብለሽ እንዳታስደነግጫቸው ለቤተሰብ አትንገሩ ኧረ ዛሬ ሰዓት ቤተሰብ እንደሚዋሉኛ ይልቅ ሙኒት ያለሽ ሌላ ጓደኛ ካለ ጠይቂው ማን አለ ሙኒት ቆይ አሁን ልጁ ማለት ነው አሁን ናርዲ አላለም እኔ እስካለሷ ማንንም የለኝም አንዛ አብራሽ አንዴ ቪዲዮ የሰራች አለ እኮ አሁን በጥርጣሬ ነው ብዙ ሰው አብሮ ሊሰራ ይችላል ይዋሽም ናርዲ ስትለው ከዛ ቤታቸውን ፎቶዋን አድርገው ቤታቸውን ከፍተው እያለቀሱ ነበር አለ እሷ ባትሆን ደግሞ ነው አይደለችም የሚል ነበር እሱማ ቆኔ እነሱ ተባባሪ ነው እኔ እንጃ እኔ ብቻ እሱ እንደዛ ስላላለ ዝም ብለን አለ እንጂ ራሱ አለም እንጂ ይሄው ኮሜንት አው ምን አለ ራሱ ድንጋይ ይሰው ድንጋይ ኧረ በእናትህ ይቅር ይበላችሁ እናንተ ነው ቤተሰብ ናርዲ ግን ተነስተሽ ከሆነ ንገሪን እና ናርዲ ባለሽ እኔ በቪዲዮ ራሱ ብቻ ለቀም ሰሳሪ ሰዓት ዛሬ ነው ረፍቴ ነው ተኝታ እንዳለሽ አለው በቻለው ጋይስ ሞተች ብሎ ያላችሁኝ አለው ይሄው በህይወት አለው ዝኔም ባያችሁ ጋይቤት ሽካፍቶ እግዚአብሔር ይመስገን ለቻው ጋይስ ባይ እንዴት አለሽ በቤትሽ ግቢና ናርዲ ግቢና ቤትሽን ከፍተሽ አለው ባያቸው ደግሞ አሬዋለሁ ጋይስ ነው ያለው ዝም አይደለም አለ የለውም አትበይ ዝም ብለሽ እስኪ ራስሽን ነካ አርጊው ናርዲ ራስሽን እስኪ ነካ አርጊው አለሽ ልኪ እስኪ ዛሬ ቤተክርስቲያን አሁን ግን ታውርቻታለሁ እኔ ከትጂ ጋር ራሱ ቀስመጥቼ ለከሷ ጋር ያወራራል ሞትኩም አይ እኛ አሁን እኮ ቲክቶክ ሰው ካልነካት ሰውየው እኮ ለነገሩ ናርዲ አላለም ዴራ ያለችው ናርዲ አላለም ኢትዮጵያ የምትበላለሰው ሲል ማንም ሰው የለም ካንቺ ውጪ ረጁን ያላየው ናርዲ ሰርታ ብላ አላየውሽ ነው እዚህው አለ ከቀደም ጀምራ አብራን ነበር አንድ ሰዎች እኔ ያለው እኔ አልሞትኩም እንግዲህ ለኔ ተመኛለሁ ሰፋጣ ባለጌዎች ሀሳብ አለብኝ በቃ እድሜና ጤና ይስጥሽ ሁለተኛ ህይወት ተሰጥቶሻል በእውነቱ መልካም ከተቀጥኩ በህልሜ ነው እንዴ ብዬ ማርያም እሱማ ከእንቅልፍ ስትነሳ ሞታል ተብለ አይዞሽ ቪዲዮም ሰሪ አለው መኖርሽን አረጋግጪ ደግሞ እዛ ቤተሰብ ክላስ መጥፎ እንዳስ አረጁ ማለት ቪዲዮ ስሪ አረጁ የሞያል ሞተሽ የምን ቪዲዮ ነው ስሪ የምታያት ላልሰማ እንዲሰማ ነው እንዴ አለው ካምን ነው ካልሰው ካልደረሱኝ በጣም ግን አንተ ሰው በጣም ከባድ ነው ግን ወላሂ እንዴት ሞትን አሰቡት ግን ሌላ ሰው እንትና አለች እንደዚህ ሪታ ሙኒት ምንድነው ታይ በቃ እንደ ሙራቸው ነው በቃ ታይ ማንም አለ አንቺ ምንለው አማማል በባዶ ሜዳ እንደዚህ ይምላል አሉ በቃ ሁሉም አሉ ማንም አልሞተም ዝም ባያቸው በቃ ሙኒት አረግን ይቀር ይበላቸው መሪ እንትናቶን እንደ እያለን ደግሞ አሁን ሌላ ሀሳብ እንግባ እንደ ጋይስ ሪከርድ አርጎኝ አልሞትኩም እባካችሁ ቤተሰቦቼ እንደደረሱ ናርዲ 20 ደቂቃ ምናምን ነገር እኮ ነው 15 ደቂቃ ነገር እኮ ነው ዝግብግብ አርጎ ነው የሄደው እሺ ቪዲዮ ጋይስ እኔ አልሞትኩም እኔ እግዚአብሔር ይመስገን ዛሬ እረፍቴ ነው ቤተክርስቲያን ውዬ ናርዲ ብንሞት እንዲህ ነው ምስ ምትሉት
ከ20 ደቂቃ በፊት ቪዲዮ ለቅቄ ነው የተኛሁት እና ይቅር ይበላል። ረጅዬ እንዴት ነሽ? ደህና ነሽ? ሁላችሁንም ሰላም ብያለሁ። እንዴት ናችሁ? አለን አሚ ሰላም ብያለሁ። እስዬ ቲጂ ምናምን ውዴ አለ ሰላም እንዴት ነሽ? ጊዜ ነው ረጅዬ ሞታለሽ ተብሎ ሰርተ ብላ አንዴ እንደውም እኔ ዱባይ ሆኜ ቪዲዮ ሰርቻለሁ ሁሉ አለች ብዬ የሆነ ስራ ቢዚ ሆና ነበረ እና የመኪና አደጋ ደርሶባት ሞታለች ሰርተ ብላ ተብሎ ተነግሮ ነበረ አንዴ። አሁን ሁለተኛ ተብላለች። ለሶስተኛ ጊዜ ሊሰልሱት ነው። ጠብቂ ወት አይዞሽ ማሪ ፍሪታ ራሱ እኔ ጋር ነበረች እየሳቅን ነበር። አደንግጪ አንቺ ምንድነው እንዴ? እኔ ተኝቻለሁ። ሲጀመር በጣም ደክሞኝ ስለነበር ተኝቻለሁ። ከዛ በጣም ብዙ ስልክ እየተደወለ ነበር ያለው ማለት። ከዛ ጁ ስደውል ምንድነው ጁ ምናምን ስላት ሞተሻል አለች። እንዴ ደነገጥኩ። ማርያምን በህልሜ ነው ወይስ ማለት ግራ ነው እኮ የሚያጋባ። እንደዚህ አይነት ቀልድ አይቀለድም። እኔ ሲጀመረው ቲክቶክ ላይ እንኳን የለውም ስራ ላይ ነኝ። ኧረ ተረጋጉ። እውነት አንዳንዴ ለሰው አስቡ። የሆነ ጥላቻ ያለባችሁም ሰዎች ካላችሁ በእንደዚህ አይደለም ሰውን የምትበቀሉት። በድንጋጤ ሰው ብዙ ነገር ይፈጠራልና ደንግጣ ሙኒት መሪ ይዛለች። በዛ ሰዓት እስቲ አሁን ደንግጣ ብትጋጭስ? ለሷ እንደዛ ነው የነገሩት። እዚህ እኮ ነው እዚህ እኔ ጋር እኮ ነው እሱ ነበር የፈራሁት። ደረኔ ግሰው እኔ አልተረጋጋችም። ምክንያቱም አንደኛ ካሁን በፊት ብለው ስለነበረ ይሄ ሁለተኛዋ ስለሆነ እንዲህ ሲሉኝ እኔ ኖርማል አድርጌ ነው የወሰድኩት። ግን በቃ ኦሬዲ ላይቭ ዘግቼ ነው ከዛ ጁጋ ነች ሲሉኝ ነው ወደ አንቺ የመጣሁት እንጂ አይባልም። ሲጀመር ይምና እድሜው ረጅም ነው ይባላል። እያለ በቁሙ ሞቷል የሚባል ሰው እድሜው ረጅም ነው። እድሜሽን ያርዝምልሽ እንደማትሷላ ውዴ። አንቺ እንደዚህ አትበይ፣ ግን ጥሩ አይደለም። እኔ ያሰብኩት ምንድነው ቤተሰብ አለ። አንዴ ቆይ አንቺ ላቭ የምትባይ እከካም የጥንባታም ልጅ ደግምልሻለሁ እበት ከሪም ጋር ችግር ካለብሽ እንደዚህ ሪሞትሽ ልምቲ ላንቺ አድርገው ደግምልሻለሁ። አንቺም ከፈለሽ ለምን እንዳለ አትገለባበጭም። እከካም የጥንባታም ልጅ ምን አባሽ ልትሆኚ ነው? ስሟን ጽፈሽ እንደዚህ አይነት ቃል የተጠቀምሽው ለቀልድ እንኳን ቢሆን እናትሽ ጦር ታስበላሽ። ነይ ውጪ፣ ነይ ውጪ። አንቺ እበታም ግማታም ነይ ውጪ። ረጁ ጦር ታስበላሽ። ታይታ ረጁ የኔ ቆንጆ አንቺ እነዚህ እኮ ሊያሳስቱ ምን ይሆን? ተው ስራት እንያዝ። ኧረ በአላህ ስራት እንወቅተው። ተው ስራት እንወቅተው። ፋሽን ስላረግኩ ነው አሁን ፋሽን እንዴ ማርያም ይሰላም ወይ ሙዬ እኔ እኮ ደነዘዝኩ እንድታይ በእናትሽ። ደህና ነሽ ወይ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። የኛ ጉድ አላልቃለ እኮ በእናታችሁ ወላሂ ነው መጥቶ እንጂ አሁን እኔ ለረጁ ምንድነው ፋሽን አድርገውታል። ገባሽ? አሁን እንደ አዲስ እንደ ትሬንድ አድርገውታል። ፋሽን ነው ሳይሆን እንዴ እኔ ሰርተ ብላንም ሆነ ለምሳሌ አይባልም እንዴ መታ ለቀልድም ቢሆን እንድትል አልፈልግም እንዴ። ለቀልድ ራሱ ቢሆን ስሟን ጠርታ ሞተች እንድትለኝ አልፈልግም እንዴ። ለቀልድም ቢሆን ልክ ነሽ እኮ ረጁዬ፣ ልክ ነሽ። ግን በቃ አሁን ከሁሉም ሰው ጋር አንቺ ሰገጤ ከሆነ ሰው ጋር አብረሽ ትሳገጫለሽ። በቃ ካሉሽ የምታውቂው ሰው ከሆነ እዛ ሰው ጋር ደውለን ማረጋገጥ ነው። በቃ ሌላ አማራጭ የለንም እንጂ እነዚህ እኔ አሁን ባላወራት ባላገኛት ባልላት እኮ እኔ ራሴ የመጨረሻ ከሚባለው በላይ ነበር ሾክ ሆኖ። ግን እኔ ስላወራዋተኝ አብሬያትም ስለሆንኩኝ ምን እያልኩ ነው እንደውም ሳወራ የነበረው። እንደውም ሪታም እኔ ጋር ነበረች። ከሷ ጋር ሆነን አራሪታ ምናምን ቢሄድ ሪታ ጋር ተደዋውዬ ማውራት ጀመረ። እና አይደረግም። ህሊና ካላቸው እንደ ትሬንድ አድርገው ነው የያዙት። ይሄ ትሬንድ አይሆንም። ሰው በዚህ አይፈምስም። ሰው በዚህ አይታወቅም። ሰርታችሁ ታወቁ። ሰውን በመግደል የምታገኙት ነገር አይደለም። ምንም የምታገኙት ጥቅም የለም። የሰው ልጅ በመሞት በመግደል አትታወቁ። የሰውን ነፍስ የሚወስደው ፈጣሪ ብቻ ነው። አለቀ። ማንም ሰውን አይገልም። ስለዚህ ረጁ እንትናት ላይ እኔ የሚያሳስበኝ ያ ሳይሆን ቤተሰብ የሚባል ነገር አለ። ቤተሰብ ኢትዮጵያ ያለ ቤተሰብ አለ። በአሁን ሰዓት ሁሉም ቤተሰብ ሚዲያ ይጠቀማል። ግን ያ ሚዲያ ውስጥ አሁን ለምሳሌ እናቱ አሁን ቢያዩ ጸጥ ቢሉ ማን ይደሰታል? ናታው ኢንዌይስ በቃ ሰው ሲደነግጥ ራሱ ቀልቡ ያርፍባችኋል። እናንተ እንደ ቀልድ እንዲካፋችሁ ወጣ የምታደርጉት ነገር ሰውን ማስደንገጡ ብቻ ሳይሆን ለራሳችሁም የሚመለስ ነገር አለ። ምን አይነት ክፋት ነው? እንጃ ምንም ቃላት የለኝም ለእንደዚህ አይነት ዶማ ሰዎች። ሌላ ከፍታ መጣች እንጂ ተከተለችና መጣችና
ስሟን ጠርታ አለችኝ ማለት ነው። አሁን እኔ ቃሉ መድገም ራሱ አልፈልግም ማሰብ ራሱ ከዛ አለችኝ። አሁን ደግሞ ሌላ ከፍታ መጣች ማለት ሙኒትዬ ክብረት ይስጥልን የኔ ቆንጆ። በጣም ነው በዚህ ያገኘኋችሁ ሁላችሁ፣ መርያም፣ እሙዬ፣ መሲ፣ ረጁንም ሁላችሁንም አመሰግናለሁ። እሺ የኔ ቆንጆ የኔ ውድ ሀቢበት ገልቢ አይደለም ኮሜንት ላይ ነው ያላ አንቺ ማጣጣለው ዘሪት ቴስቲ የኔ ውድ ሰላም ሁኑ፣ ደህና ሁኑ። ኑሩልኝ፣ ከክፉ አላህ ይጠብቃችሁ። ማሚ ሰላም ሁኑ እንዳላችሁ። መርያም ደስ ብሎኛል ስላየሁሽ። ረጁዬ በቃ ታረጋጊ። እኔማ ልቦና ለሌሎቻችሁ ሰላም ሁኑ። አሁን ተረጋግተሻል። እሺ ረጁዬ አላህ ይክፈትልሽ የኔ ውድ። ተረጋጊሽ የኔ በረካ ሁኚ። አንቺ የሴቶች ተሟጋች ጠንካራ ሴት፣ ቃል የለኝም ስላንቺ እውነት። እና አላህ ሁላችንም ቀልብ ይስጠን፣ ያዋደን፣ ያፋቅረን። የሰው ገበና የምንከፍት ሳይሆን የሰው ገበና የምንሸፍን ሰዎች አላህ ያድርገን። በጣም 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 የከፋ ደረጃ ላይ እየሄድን ነው እህቶቼ። ባካችሁ በስደት ያለን ሁላችንም ህፃናቶች አይደለንም። ሪስፖንሲቢሊቲ ይዘን የመጣንን ሰው ሀገር ፓስፖርት ይዘን ፓስፖርቱ ላይ ስለኛ የተወለድንበት ከተማ የእናት የአባታችን ሙሉ ዲቴል ይዘን ነው የምንመጣው። እባካችሁ አንዳንድ የሶሻል ሚዲያ ላይ የምናደርገው ስህተት መጥፎ ነው። ባንግላዴሽኖችን እዩ። እንደ ሶሻል ሚዲያ ላይ የእነሱን ይሁን ነገር አይታችሁ ታውቃላችሁ? ማለት እኔ እውነቴ ነው ልብ እየተሰማኝ ስለሆነ እንደ እናት ነው የማወራውና ለምንድን ነው እንደዚህ አይነት ነገሮች በየጊዜው የሚከታተለው? እኛ ለምንድን ነው ፍቅር የሌለን? ለምንድን ነው ማንተሳሰበው? እኔ ስለኔ ሙኒ ስለምትሟገትልኝ ብቻ አይደለም፣ ቲጂ ወታ ድምፅ ስለምትሆነኝ አይደለም፣ ረጁዬ ወታ ድምፅ ስለምትሆነኝ ወይ ሀቢባ ወይ ደግሞ ሌሎች አይደሉም። ቤቶቼ ማን አለን እኛ? ቆይ ያልሞተን ሰው እቺ ታጋይ ልጅ ሞታለች ብላችሁ ሶሻል ሚዲያ ላይ ቁጭ ብሎ ለሚያወራ ሰው ታፕታፕ ኮፒ ሊንክ አድርጋችሁ ኦልሬዲ በጣም ብዙ ሰው ያለውቶ እያየው ባለበት ሰዓት እሺ ለምንድን ነው ማትሟገቱት? ለምንድን ነው ማን ነው ያ ሰው ማታወጡት? ካለበዛ እኮ እኛ ህይወት የለንም። ታውቃላችኋል። እኔ ረጅም ዓመት በኖርኩበት ሀገር አንድ ቀን ስለ ኢትዮጵያውያን ድምፅ ይህ ስርዓት። አሁን ግን ያለው ነገር በጣም ያሳዝናል፣ ልብ ይሰብራል። ወላሂ ድንግጥ ነው ያልኩት፣ እንባ በእንባ ነው የሆንኩት። ይውታይ ነው ድንግጥ ነው ያልኩት። ከዛው ረጁ ጋር ተገባና ገባሁኝ እኔ። ስለዚህ ባካችሁ እንከባበር፣ እንደው አላህን እንፍራ። አላህ ይወደዳችሁ፣ አላህ ያክብራችሁ። ማለት ሰው ሀገር ያለ ሰው ብዙ እንከን አለበት፣ ብዙ ቁስለት አለብን፣ ብዙ ድክመቶች አሉ፣ ብዙ ክፍተቶች አሉ። እኛ የምናስተካክላቸው ለምን ከሀገራችን ስንወጣ አላማ ያለን ሰዎች ነን። ብዙ መንገዶች ይጠብቁናል የምናስተካክላቸው። ስለዚህ በተቻላችሁ አቅም ሴቶች በተለይ እባካችሁ ጎን ሁኑ፣ መከታ ሁኑ። እንደዚህ አይነት ክፍተቶች ስታገኙ እንደው እውነቴ ነው የምላችሁ እንደው መንገዱን ብታሳጥሩት ደስ ይለኛል። በረካ ሁኚ ረጁዬ፣ ወዳችኋለሁ። አላህ ያዋደን ያፋቅረን። ከዚህ በላይ የምለው የለም። አመሰግናለሁ። እሺ አይ ከዚህ በኋላ ማንም ሰው እንዲህ አይነት ነገር ሲጽፍ ስክሪንሹት አድርጉ። እንደዚህ አይነት ሰዎችን በህግ መጠየቅ ነው። የትም ይሁን የትም ከዚሁ አይወጡም እኮ ከሩቅ አይደሉም። እዚሁ እኛው ስር ያሉ እኛን የሚያውቁ ናቸው እንጂ ሌላ ሰው አይደለም። ስለዚህ ስክሪንሹት አድርጎ ማስያዝ አንዲያውም ሰበብ ነው የሚፈልጉት ነገር ነው እየፈለጉ ያሉት እየወሰዱ መስጠት። ስክሪንሹት አድርጓቸው ወዲያው። ባለጌዎች ትምህርት ማየት አይማሩም። እንደዛ ካልሆነ አይሆንም፣ ሊሆንም አይችልም። ትምህርት የለም ማለት እኔ የሙኒዬን ሲቹዌሽን ታውቃላችሁ። ምን አይነት በህይወቷ ስንት ኃላፊነት አለባት፣ ስንት አይነት ነገር አለ። ግን ወታ ለዜጎቿ ታያላችሁ ድራይቭ እያደረገች ምን እያደረገች ስንት ነገር የሆነች ወላሂ ዛሬ 10 ወንድ የማያደርገው ነው ሙና እያደረገች ያለችው። እኔ እዚህ ፊት ለፊት አይደለም ማስመሰል ምናምን አይደለም። እንደታቁኝ ያላችሁ ሶሻል ሚዲያ ላይ ብዙም ያው ከንግድ ውጭ ሌላ ነገር የለኝም። ግን የሁሉ ነገር ለዜጋው የሚያደርግ ሰው እያለ ለምንድን ነው በዚህ ያህል ደግሞ ክፉ የሆነ ሰውስ ለምንድን ነው ማናስቆመው? ለምን ገባችሁ? ያ ነገር ላይ እንደው ቢታሰብበት። በተለይ እኛ የልጆች እናት የሆነን ላይፍን ያየን ለምን የቤት ውስጥ ሰራተኛ አትሆኝም? የቤት ውስጥ ሰራተኛ ማለት እኮ ሰራተኛ ነሽ፣ ስራ ላይ የምትሰሪ ሴት እንጂ የወረድሽ ሴት አይደለሽ። ትልቅ ኃላፊነት እናንተ ጋር ነው ያለው። ስለዚህ በተቻላችሁ አቅም እንደዚህ አይነት ነገር ስታዩ በቃ የእውነቴ ነው አስቁሟቸው። ስክሪንሻት እያደረጋችሁ በቃ አስቁሟቸው። እሺ እኔ ወዶች እና ወዳችኋለሁኝ። እንግዲህ ሰርተናል። እኔ ራሴን አሞኝ ነው ከስራ የወጣሁት። ትንሽ አረፍ ልበል ብዬ ነው ረጁ ጋር የመጣሁት። ራሱ ሰውም ስለማይበዛ ደስ የሚል ነገር እዚህ ስላለ
ያንን ጀው ፍለጋ ነው የመጣሁት። ገና መግባቴ ነው። መኪና እየነዳሁኝ ነው። እኔ ለነፍሴ ጠይቀዋለሁ እንደው ማንነቱን ባቅ። ክፉነት ነው ይሄ። ማንም የለም። እኔና ረጁ ነበርን የነበር ነው እኛን ለማጥቃት ነው እንጂ መቼም የሱ ቃል እሷን ባለፈውም ደንግጠሽም ስለነበረ ልምድ አድርገው ነው የምናውቀው ነገር ስላለ እኮ ነው። የእኛ ናቸው የምልሽ እኮ ያለውን ነገር የሚያውቁ ሰዎች ናቸው እንጂ የሚያረጉት። ያ ለዛ ነው ባለፈውም ደንግጠሽ አሁንም ለስክሪንሹት አድርጓቸው ያለው አማራጭ እነሱ ነው። ወላሂ ነውር ነው፣ ብልግና ነው። ይሄ ብልግና ነው። የሰው ህይወት ላይ እንደዚህ ማድረግ መጥፎ ነው። ያ ኤንዌይስ አለች ልጅቷ፣ ሰላም ነች፣ ደህና ነች። ረጁ የሰበት ካላካውንትን የመጀመሪያ እኔ አሁን ቲክቶክ ላይ ኦልሬዲ ጠፍቻለሁ ማለት ስራ ላይ ነኝ። ቲክቶክ ላይ አልገባም። ቲክቶክ ካልፎ አልፎ ነው የምገባው ማለት ስራ ስለሆንኩ ማለት ነው። ግን ቤተሰብ የሚባል ነገር አለ። በቃ ማለት ቤተሰብ ነው። አሁን እናቴ ብትሰማ አይዞሽ ነው ኢትስ ኦኬ ዋናው አንቺ መኖርሽ ነው። ለአንቺ የተመኙትን ለራሳቸው ያርገው፣ ችግር የለውም። አረ በእግዚአብሔር ላይ እንዴ እዚህ ላንቺ ብሎ የተቀመጠ ስንት ሰው አለ። ረፊ ናርዲ አንቺ እንኳን ስትጠፊ እንዴት እንዳስታወሱሽ ነው ማሰብ ያለብሽ። የምትረሺ ሰው አይደለሽም። ውድ ሰው ነሽ፣ ተፈላጊ ሰው ነሽ። በምንም የሚያስታውሱሽ ስለሆንሽ እኮ ነው። ናርዲ አንቺን የሚጠቅስ ምንም የሚያነሳ ነገር እንኳን አላወራንም። ስለ ወፍራፍራሞች ፋሽን ሾው እንጀምራለን እያለን ይሄንን ነው እያወራን ያለው። ግን ምን ያህል ውድ ሴት መሆንሽን ወቂ። ምንም በሌለሽበት ሲያስታውሱሽ እንቁ ስለሆንሽ ነው። ጭራሽ አልቅሰሽ ታስደስቻቸዋለሽ እንዴ? ይሄ ነው እኮ ፖይንታቸው፣ ይሄ ነው ታርጌታቸው። ኖ ነገ ደግሞ ይሄ ነገር ይቀጥልና ወደ ሌሎቻችንም እንደዚህ ማፊት ከሰጠሽ ነገ ይቀጥላል። ይለብሽም እኔ እግዚአብሔርን ረጁ ላይ ስትል የዙዙም ድምጽ መሰለኝ ማንሽ እኮ ነው ያልኩት። ረጁ ላይ ስትል እንድትሆን ድምጽ ቅዱስ እኔ ራሴ ነው ማርያም አንዳንድ ጊዜ ረፊ የዛሬ 8 ዓመት እንደዚህ መኪና አደጋ ገጫት ብለው እህቴ እንትን ፀጉር እየተኮሰች ነበር። ድሬ ማለት ነው ማሚ ድሬ እሳት የተቃጠለችው እንደዚሁ ተፈጥሮ ማለት ነው። ታውቂያለሽ ማለት ማለት እኔ አሁን የለውም ሲጀመር ሚዲያ ላይ ግን ለምን ነው ሰው በዚህ ልክ ሰውን የሚያስደነግጡት? ቤተሰብ ማለት እኔ እንጃ ብቻ ልቦና ይስጣችሁ። እኔ ሌላ ምንም ነገር ብለው አሁን ማንን ደስ ይበለው ብለሽ ነው የምታለቅሽው? አንቺ ማሰብ ያለብሽ በሌለሽበት እንኳን ማስታወስ መቻላቸው ምን አይነት ጭንቅላታቸው ውስጥ ያለሽ ውድ ሴት መሆንሽን ነው ማወቅ ያለብሽ። አንቺነትሽ እኮ ነው እንድታስታውሻቸው የሚያደርግ። እኔ የፈለጉት ሲጀመር ለዚህ ነው እንድታለቅሽ ነው። ኤንዌይስ አታልቅሽ። ዋናው አንቺ ስላሉ እኮ አትሞችም ስለተባለ የምትሆኙ ነገር አለ። ታውቂያለሽ በንንቃጤ ብዙ ነገር የሚከሰት ነገር አለ። ሲቀጥል ደግሞ ይረዱ ከማንም ጋር አልገናኝም እንዲህ የሚያስብል ነገር ምንም ያደረኩትን ነገር የለም። እኔ ቲክቶክ ላይ የለሁም፣ በአውሳል ላይ የለሁም። አልፎ ነው ከትጅ ጋር ራሱ እየገባን ጌም ነገር ተጫውቼ ምናምን ነገር ነው። አመሰግናለሁ። ሌላ ድር ስለሰጠኝ የምኖርበት በላይ ጣሊና ተመልሰሽ ልተኝ ከሆነ በቃ ናርዲ ቸረጁ የነውድ ማንዳው ቸረጁ ያንቺም ይሄ አሁን አማላችሁ ሆናል። እሺ እንዴ ልቦና ይስጣጡ ማርያም። እንደዚህ የሚሉትን ኮሜንት ግን እንትን ማድረግ ወይ ብሎክ ማድረግ ወይ ደግሞ በአካውንታቸው መገኘት ይችላሉ፣ መያዝ ይቻላል። በነገራችን ላይ እኔም አካውንቱን ፈልገዋለሁ ፈልግ ያው እንደዚህ ያሉበት ይሄ ላይቭ ከፍተው እያለቀሱ ምናምን ያሉበትን እስኪ ፈላልጌ ሪከርድ ሊያረጉ ይችላሉ። ይደረጋል። ኖ ይሄማ ይሄ ጽፎ የነበረውማ በሰው ስም ነው። ምን ብለሽ እንትን ትይዋለሽ? አሁን ጽፎ የነበረው ስሙ በአዶናይ ስም ነው ያደረገው፣ አፈሪ ብላና ማለት ነው። ግን እነዛ ገብተው እያለቀሱ ነበር ያሉትን ማኑ ማርታ ነው መቅደስ ነው የተባለችዋን ሪከርድ ፈልጊና እንትን በችግሯ ምን እንደሆነ ጠይቅ። እሺ ማሪ አመሰግናለሁ። ደህና ዋሉ። ደህና ዋይ። ሰላም ናርዲዬ፣ እኔ ቆንጆ አይዞሽ። እሺ እናቴ እኛ እንወድሻለን። ሀቢበት ገል አንቺ ምርጥ ሰው ነሽ፣ ምርጥ ሰው
ስለዚህ ጥሩ ሰው ይፈተናል በዱንያ ላይ ችግር የለውም። ይስማኝ ያልፋል። ግን ያው ነግበኔ ብላችሁ አንድ ነገር መስራቱ ጥሩ ነው። ያው አዋቂ እንሁን ነው በአጠቃላይ አዋቂ ብንሆን ጥሩ ነው። አላፊ ለሆነ ነገር በሰዎች ላይ ጠባሳ ማስቀመጡ ጥሩ አይደለም። የሰው ልጅ ቀልብ በተለይ እኛ ሁላችንም እዚህ ጋር ተሰምቶናል። የምሬ ነው ብላችሁ ናርዲ በተለይ በጣም ምንወዳት የምናከብራት የሰው ማለት እድገት የምትመኝናት በጣም አፕሪሺየት ጥሩ ፖዚቲቭ የሆነ አመለካከት ያላት ልጅ ናት። ረጁዬም ሁላችሁም ወላሂ እንደናንተ አይነት ሰዎች አላህ ክፉ ነገር አይንካችሁ። ያው አላህ እድሜሽን ያርዝም። የኔ እናት በሪሞት የምታንቀሳቀሽው ዱንያ ይወፍቅሽ የኔ ቆንጆ ወላሂ እማትወጪ የማትወርጅበት ሁላችሁንም አላህ ጥሩ ነገር አላህ ይወፍቃችሁ። ለሐቅ የምትቆሙ ሰዎች አላህ ኸይር የሆነውን ነገር ይወፍቃችሁ። ደግሞ የሸር መንገድ የምትከተሉ ደግሞ አላህ ቀልብ ይስጣችሁ። ያው በሰው ልጅ ላይ ያው ለክፋት ዱዓ አይደረግም። ያው ለሰው ልጆች ክፉ ዱዓ ስታረጉ ደራሳችሁ ስለሆነ ረጁዬ ደግመሽ አንድ ሰው እንደዚህ እንዳትይ። ሁለተኛ የኔ ወርቅ አንቺ መናቅሽ ምርጥ ሴት የኔ ውድ በጣም ምርጥ ሴት። እኔ ስላንቺ ቃል የለኝም። እሺ እህቴ ለሰው ልጅ እድገት ቀን ከማታ ሳተኛ ስንት ነገር የምታረግ እህቴ ናትና ይዋት ፊሊንጓ ምን እንደሆነ ይዋትና ረጁዬን አበረታቱልኝ። የሚያማምሩ ድሪያዎች ደግሞ ብራንድ ቦርሳዎች የተለያዩ ነገሮችም አሏት። አበረታቷት እህቴ እውነቴ ነው የምላችሁ። በዛ ላይ ይዋት ለዜጋዋ ያላት ክብር ግን እኛ ዛሬ መጣውን ዛሬ የምናየውን ነው ሆይ የምንለውና እዛ ቦታ ላይ መስመር ብታሰምሩ ደስ ይለኛል። ቲጂዬንም እንደዛው ይኸው ምርጧ እህታችን አበረታቱልኝ። ብዙ ነገር የባህል ልብሶች አሏት፣ ባልትናዎች የተለያዩ ነገሮች አሉ። አበረታቷት። ደግሞ ይኸውላችሁ ወርቅ መላክ ብትፈልጉ፣ ሞባይል መላክ ብትፈልጉ፣ ላፕቶፕ መላክ ብትፈልጉ፣ መኪና መላክ ብትፈልጉ ደግሞ ሰርተህ ብላለች። በቃ ቆዳ መታከም የምትፈልጉ ደግሞ ወደ እኔ ነው። በሳቅ ልቀይረው ብዬ ነው ፊትሽን። እሺ የኔ ቆንጆ ለስንት ዓመት ነው ስንት መልካም ነገር አሁን ነው እንጂ የጎላችሁ። ድሮ በጣም ቲክቶክ ላይ እነ ዳይመንድ ያወራሉ ስለሷና ለብዙዎች ወዳችኋለሁ፣ አከብራችኋለሁ። መልካም የሥራ ጊዜ ይሆንላችሁ። በጣም አጋጣሚ እንግዲህ ወንድሜ ዶክተር ተመርቋል። በዛው ግቡና ሜሴጅ ላይ ኮንግራ በሉልኝ። ወይ ኮንግራጁሌሽን። እኔ ጋር ብዙ ስልክ እየተደወለ ነው። ወይ ቪዲዮ ሰራለሁ ወይ ደግሞ ሜንሽን አድርጊው። እሺ